የድሮ ቪዲዮዎችን እያወጣ ሌላ ነገር ባትሰራ ጥሩ ነው ብዬ ነው የማስበው። ያለዚያ ግን በጣም ብዙ ነገሮች እንደሚከተሉ እኛም ምን ማድረግ እንዳለብን ስለምናውቅ ነው የምንነጋገረው። ይህ ሄሉ ጠበቃ እንግዲህ ዛሬ ብቅ ብሏል ትላላችሁ። እኔ ራሱ በተደጋጋሚ የምለው ነገር ቢኖረኝ ይህን ነበር። ምክንያቱም እንዳልክ የእውነት ፍላጎት ቢኖረው ሄሉን በውስጥ ማናገር ይችላል። እሷን ልክ እያብ እንደሚያደርገው ነገር በፊት ለፊት ተጋፍጦ እሷን ለራሱ ለማድረግ ይጥራል። ግን ዝም ብሎ በባዶ ከእናንተ ሳይደርስ እናንተን ወደ እናንተ ሳይቀርብ ዝም ብሎ የሚያስወራ ሰው ይሄ ዝም ብሎ ነው ማለት ነውና የዩልኝ ስራ የሚሰራ ሰው ማለት ነውና እሷ ደግሞ እንደዚህ አይነት ሰው ሳይሆን የምፈልገው ትክክለኛ ሰው ነው የምፈልገው። ያብ እንኳን እንደዛ ተንበርክኮ ስንት ነገር መስዋዕት እየከፈለ አንዳንድ ነገሮችም ስለሚያጠፋ ይወንቢ ብለው ነው የነበረችው ማለት ነው። እና አንድ ሰው አግኝተናል ልክ ማለት ነው ዛሬ ያለውን ነገር ሰምታችኋል እንግዲህ ከቪዲዮ መግቢያው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። አዲስ ከሆናችሁ ላይክ ሸር ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው ሁላችሁ ነው። እና እንግዲህ እንደተመለከታችሁት መግቢያው ላይ ዛሬ እየተናገረ ያለው ስለ እንዳልክ ነው። እንዳልክ እንግዲህ ማስመሰሉን ቀጥሏል። አንዴ ብቻ ሳይሆን እንግዲህ በሷ ማስመሰል ጀምሮ ከአንድ 2 3 4 5 ቪዲዮ አሁን ድረስ እየተዋ አይደለም እንግዲህ መታነቀስኩም ብሎ የዋሸውን አይታችኋል። አሁንም ደግሞ ዛሬም ቀጥሎ ነው የሚሆነው እርግጠኛ ነኝ። አላየሁትም በቤቱ ገብቼ እና ስለዚህ እንደዚህ የሚሉ አይነት ሰዎች ገባቸው አይደለም ከውስጣቸው የሌለውን የማይፈልጉትን ነገር ዝም ብለው በዛ ሰው መጠቀም የሚፈልጉ አይነት ሰዎች ከባዶች ናቸውና ሌላው ሰው ደግሞ እንደሚወዳት እውነት መስሏችሁ ነው። በጣም ብዙዎቹ ወደ እንዳልክ ትመለስ ወደ እንዳልክ ትመለስ። የእውነት የሚወዳችሁ ሰው ለሰው አይደለም የሚያወራው ገባችሁ? የእውነት የሚወዳችሁ ሰው የዩልኝ ስራ አይደለም የሚሰራው። እናንተም በውስጥ ነው መሆን ያለበትን የተግባር ሰው ነው እንጂ ማውራት ብቻ ትርጉም የለውም። ባወራ ቢሆንማ ዛሬ ስንቱ ሰው ነበረ ተግባራዊ የሚሆነው። ግን የተወራው ሁሉ ዜሮ ነው። እና ከዛ አንጻር እንግዲህ ብዙዎቻችሁ እውነት መስሏችሁ ለእንዳልክ ትመለስ የምትሉ አይነት ሰዎች ስላላችሁ ማለት ነው። ስለዚህ የእውነት እውነታ ቢኖረው ሁሉም ትቀበለው ነበር ብያችኋለሁ። እና ልጁ እንግዲህ እንደተመለከታችሁት አንተን መተን በስልክ ይሁን በኖርማል ማስጠንቀቃቅቶና አይደለም። ነገር ግን አሁን ላይ ተርፍ እንደሆነ ማስጠንቀቂያ እየሰጠሁ ነው። ድጋሜ ደግሞ እንደዚህ ያደርጋለሁ የምትል ከሆነ ያው የከፋ ነገር ውስጥ እንጋባለን ብሎታል ማለት ነው። እንግዲህ እንዳልክ ደግሞ መልስ ይዞ ይመጣል እርግጠኛ ነኝ። ይህን ቪዲዮ ሄሉ ሸር ስላደረገችው ልጅ እንኳን ያው እሱ ላያውቀው ይችላል። ግን ደግሞ እሱም አንድ ከእውነተኛ ሰው የተረዳውንና ያየውን ነው ገባችሁ? እንዳልክ ለሄሉ ምንም አይነት እንደሚያወራው ፍላጎት የለውም። ነገር ግን ዝም ብሎ ለመሸከል ቻናሉን ለማንቀሳቀስ እንደሆነ እየገባው ወንድማችን በስነ ስርዓት ገልጾታል እስከ መጨረሻው ማለት ነውና እኔም እንግዲህ ባለፈውም እያልኳችሁ ነበረ። ቢያንስ በእንዳልክ ምን ያክል እምነት ስላላችሁ ነው ሄሉን ትመለስ ወደ እንዳልክ የምትሉት? እንዳልክ ከፈለገ እሷን በውስጥ መጀመሪያ ይቅርታ ይጠይቃታል። እሷን ማግኘት ይፈልጋል። ገባችሁ አይደለም? እሷን አናግሮ እሷ እሺ ካለችው በኋላ ነው ነገሮች ሊሆኑ የሚችሉት። እሷ እሺ ሳትለው ግን ምንም እውነቱን እንኳ ቢሆን እሷ እሺ ካላለችው አብሮ የመሆን እድሉ ከባድ ነው ካላችሁ እንኳን ጭራሽ እሷን ሳያናግራት ማለት ነው። ስለዚህ ማስመሰል ይበቃል። አንዴ ሁለቴ ራሱ እንደው ማስመሰል በጥቅሉ ተፈላጊ አይደለም። እንደው ቢሆንም እንኳን ግን አንዴ ሁለቴ ሰው ብሎ ይነቃብኛል ብሎ ማቆም አለበት። ሁሌ ማስመሰል። እዛ ላይ ደግሞ ለተጠየቀው ጥያቄ የመለሰው መልስ አይታችሁታል። ባለፈው እንደዚህ ራስን የማጥፋት ሙከራ ብሎ ገመድ ይዞ መጥቶ እንትን ላይ እያሳየ ከዛ ለምንድን ነው ብሎ ተመልካች በጣም ፈርዶበት ነበር። በዚህ ልክ ነው እንደምናምን ሲሉት ያለውን ሰምታችኋል። እንግዲህ እኔ እኮ እንደዚህ አይነት ቀሽም አይነት አመለካከትም የለኝም። እኔ ቀሽምማ አይደለሁም። እንዴት ይሄን ላደርግ እችላለሁኝ? እኔ በጣም ብዙ ማስብ ሰው ነኝ። ምንም በወድም ምንም በእንትን ብልም በዚህ ደረጃ ግን ራሴን ዝቅ አላደርግም ብሏል። እንግዲህ አይታችሁታል አይደለም? ስለዚህ እንዳልክ ደግሞ እውነታ የለውም። እዚህ ቦታ ላይ ዝም ብሎ እያስመሰለ ነው። ገባችሁ? እኔ እንደውም ባለፈው አሞኝ ነው እንደዚህ ያደረኩት ስላመመኝ ነው ሲሉ እውነቱን መስሎኝ ነበር። እንደዚህ ያደረኩት ስለታመምኩ ነው እንጂ እኔ ሄሉን መተው እንደው አንዳንድ ሰው ችግር አለበት ወላሂ። ሲያስመስል ደግሞ ምን አለ እሷና እኔን ያበላሽብን ህይወታችንን ሚዲያ እንዲወጣ ስለሆነ ነው
ሚዲያ ባይወጣ እንደዚህ አይነት ነገር ሊመጣ አይችልም በእሷና በእኔ መካከል እያለ ነበረ። እኔ ደግሞ ያው እውነትም ሚዲያ የወጣ ነገር ፋይዳ ስለሌለው በቃ ትክክለኛ ውሳኔ ነው፣ እንዴት አይነት ጎበዝ ነው፣ እንዴት አድርጎ አስተውሎት ነው እያልኩኝ ነበረ። ወሬውንም አይዞታል አንዳንድ ሰው ተግባር ባዶ ወሬ ብቻ ነው እና ስለዚህ ይሄ እውነታ ነው። ማንኛችንም ብንሆን የኛ የምንለውን ነገር ይውልኝ የምናደርግ ከሆነ ነገሮች አይሳኩም። ወይም ደግሞ ለምፈልጉን ነገር ቀርማችሁ የምታወሩ ከሆነ በቃ አይሳካላችሁም። ገብቷችኋል? ያ ነገር ስላለ እሱም እንግዲህ ሚዲያ ላይ መውጣቱ ልክ አይደለም ያለውን ደግፌው ነበር ሀሳቡን ማለት ነው። እሱ ግን ላኪን እያስመሰለ ነው፣ ወሬ ብቻ ነው። አንዳንድ ጊዜ የሚያወሩት መሻላ ናቸው፣ ነገር ግን ተግባር ላይ ባዶ የሆኑ ሰዎች አሉ። አንዳንዶቹ ደግሞ በዝምታ ተግባር የሚሰሩ ሰዎች አሉ። በቃ ወሬ ያወሩም፣ ነገር ግን ተግባራቸው መሻላ በጣም ደስ የሚሉ ሰዎች አሉና ሁላችንንም የተግባር ሰው ያድርገን ለማለት እወዳለሁኝ። እና እንግዲህ ያብና ሄሉ ደግሞ ትናንት ከዛ ውጣ ውረድ በኋላ ታርቀው ነበር። ዛሬ ላይ እየጠበቋቸው ነው። መተውም እንደው አላየኋቸውም። መተው ከሆነ ከትንሽ ደቂቃ በኋላ እመጣለሁ በእነሱ ማለት ነው። ካልመጡ ደግሞ እንግዲህ በተስፋ እንጠብቃለን። ጊዜያቸውን እያሳለፉ ነው ብለናል። ዋናው ነገር ነገሮችን እንትን ብለው ይቅርታ መባባላቸው ነው። ግን ቢሆንም በዚህ ልክ ጥግ ድረስ መሄድ የለባቸውም። ከአሁን በኋላ በመሀላቸው ሰው ማስገባት የለባቸውም። ግን እኔ የልዩ መቀየር ግን በጣም ገርሞኛል። ልዩ በዚህ ሴኮንድ ማለት ፍቅር ማለት እንደዚህ ነው። እውነት ያብን ትታው ነው ወላ ምን አስባ ነው ወላ ልውልና ፍቅራ ነው? እንዴት እንደዚህ ልትተቸው ማለት ይሄሉንና ያብን እንዴት አብረው እንደሆኑ ፈቃደች? ግን እውነቷን ነው አልገባኝም። እውነቷን ከሆነ በጣም ደስ ይላል እና እኔ አልገባኝም። ልውል ችግር የለውም ልውል፣ ምክንያቱም ከሄሉ ጋር ያሳልፈው ነገር የለም፣ እስካሁን ያሳልፈው ነገር የለም። ያው ከአሁን በኋላ ፍላጎት ነበረው፣ ነገር ግን ያው ነገሮችን ሲያቸው ሄሉ ላይ ያብ ያላትን ቦታ በደንብ ሲረዳ አሁን ላይ በቃ ያብቃ እንደሆነ ነው ፍላጎቱ እንጂ ለራሱ የሚለውን ነገር ሰርዞታል። ይሄ ችግር የለውም፣ ምንም ግንኙነት ስለሌላቸው ከአሁን በፊት መፈለግና አብሮ ማሳለፍ ልዩነት አለው። ልዩ ግን 2 አመት አብሬ ያሳልፈዋለሁ ብላ ነው እንደዛ ስትሆን የነበረው። በዛ ሰዓት አይታችኋል። ግን እሷ እንዴት አሁን ላይ በአንድ ቀን ውስጥ ነው ደግሞ እኮ የተቀየረችው። እንዴት ትናንት ወይ ታባቱ ብላ ከዛ ሁላ ተጠርታ ከአዲስ አበባ ሄዳ ለሱ ብላ ራሱ ትኬት ቆርጣ እሱ ጋር እዛ ደረጃው ሁሉ ደርሳ በኋላ ግን በነገጧቱ በቃ መሆን አለበት ብላ መመለሷ እኔ ግራ ገብቶኛል። የእውነቷን ነው። የእውነቷን ከሆነ በጣም ጎበዝ ናት፣ መሻላ ብያለሁ። እና ብቻ እንደዛ ነው ትላላችሁ። ለማንኛውም ቻናል ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አይከፈልበትም። ስደተኛ እህታችሁ ነኝ። ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። የዛሬው ድምጼ ብዙም የሚሰማችሁ አይመስለኝም። ሰው ስላለ ቀዝቀዝ ብዬ ነው እያወራሁ ያለሁት እና ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብ አትርሱ። ሰላም አለይኩም ወራህመቱላህ